ባለፈው ትዝ ይላችኋል ሀብና ናኒ ተጣልተው ለአመት በዓል ጊዜ ብንጣላም ለበዓል አንድ ላይ መጣም ብለዋል። እነሱም ልክ እንደዚህ ሙሽዬ እንዳትቆጣን ለበዓል ይኸው አንድ ላይ መተናል ይበሉ እንጂ እንዳይቀሩ አስጠንቅቋቸው። ደሞም እኮ ሙሽዬ ጋር ብቻ አይደለም እኮ የእሷ እናቷ ቤት ራሱ አብረው ነበር ሳይታረቁ አብረው በዓል አሳልፈዋል አዲስ ዓመት። ስለዚህ እነ ቡርኬም ከቻሉ ቋጭተው ይምጡ፣ ካልቻሉ ደግሞ እንደዛ አድርገው ይምጡ ለበዓል። ኦዲየንስ በጣም ነው ቀልቡ የሚሰበረው ከቀሩ ማለት ነው። በጣም ደስ አይለውም። ስለዚህ ለኦዲየንስ ሲሉ አንድ ላይ ይምጡ። እንደገና ደግሞ ስራቸውን ከዛ መቀጠል ይችላሉ። ሲቀጥሉ ግን አንዳንድ ማስተካከያ አድርገው ይምጡ። አዎ ማለት እየተከባበሩ ያለበት ነገር ብዙ ነገር አለ። ቃላት እንዳይወራወሩ እየተከባበሩ እንዲሰሩ። ብዙ ኦዲየንስ እየጮኸ ነው። ተከባብረው ይስሩ እና ያለን ችግር የለም። በቃ ይሄንን ወይ ጋስትን ቢሆን እየሰራችሁ ብትልኩላቸው ደስ ይለኛል። እሺ ምን ታይ ዜዶ በዋትሳፕ እጠብቅሻለሁ። እሺ ስትደውይ አነሳለሁ። እሺ የኔ ቆንጆ እና ሪከርዱን ሰምተሽዋል? እስኪ እኔ እየሳቅኩ ልኬልሻለሁ ደግሞ ወደ ቤት ስገባ ሰማዋለሁ። ዜድዬ አንቺ እንኳን ተጨናቂ ነሽ፣ ተጨናቂ የሌላ የሀያት ቢጤ። አዎ አሁን ደግሞ የራሴ ጉዳይ አስጨንቆ የሆነ ጉዳይ ነበርና እዛ አላወራሽም፣ በውስጥ ነው የራሴ ጉዳይ ነው። እሺ እኔ ቆንጆ ቤት ስደርስ ሰማዋለሁ። እሺ አዎ አንቺ ስለሰጠኝ በጣም አመሰግናለሁ። አውሩበት ታችን ይሰማ ወላሂ እናወራበታለን። ይሄንማ ቀዱና ቀረጹና ወይም ላቸው ለበዓል ተለያይተው እንዳትቀሩ ይስማማሉ። አይ በዚህ እንደሚስማሙ ነው እዚህ ያለው ኦዲየንሱ ራሱ እዚህ ያሉት ማለት ነው። እና ሌላውም ይስማማል፣ ሌላውም እኮ ይስማማል፣ ይሰራሉ ገስት። ለምብት ቢያንስ ለበዓል ስራውን ብሬክ ያርጉንና ከበዓል በኋላ መቀጠል ይችላሉ። አዎ እንትን ብለው በኋላ ይቀጥሉታል። ተቀጥሎም ተከባብረው ኦዲየንስ ያከበረ ሰው ደግሞ ለማንኛውም ካፋችን የሚወጣው አንድ በት ነው እንጂ ሆዴን እኮ ሆድማ ተሰንጥቆ ቢታይ ኖሮ ስንት ጉር በወጣ ነበር አይደል ውዴ? ግን አፍሽ ላይ የሆነውን ስለሆነ ያንን ነገር የመከባበር አለ አይደል? ተከባብሮ ስራም ቢሆን ቢሰራ በጣም ደስ ይላል። አንድ ወፍራም ሰው እያለው ወፍራሙ ነው የምለው አንድ ሰውዬ 2 ወር ነው 3 ወር ፍራንክ እያደረገችው ነው ምናምን። ያን መቼም የቡታጅራ ሰዎች አለዚህ ስለሌላቸው ይቅርታ፣ የቡታጅራ ስላችሁ እኔ ብሔር መጥራት አይደለም ይቅርታ። ከዛ ያወጣኝ አምላክ አልሐምዱሊላህ ረብና ለምን አንዳንዴ ወይ እና ልልሽ የፈለኩት እንደው በዚህ 3 ወር ሙሉ ይሄ ባሌ ነው ትላለች። ያልፈተነችው ጉድ የለም። ቡታጅራ ነው ወፍራም ሰውዬ ነው። ግን ከአንድ በቱ ሙንታዬ እማ ነው የሚለው እማ። ኧረ ተይ ግድ እማ። አዎ እማ የሚለው አላዛር ነው። አዎ አላዛር የኔ ቆንጆ አላህ ይስጥሽ። እንደው የኔ ቆንጆ ስሳሳት እኮ እኔ ስማቸው አላውቅምና ነው። እሱ ነው እንደ ወፍራም ሰው እያልሽው። አዎ እሱ ወፍራም ወንድ አልወድም። ወፍራም ወንድ አልወድም በእናትሽ ለዛ ነው። እና ምን መሰላችሁ ዘርፍዬ ስራውን ደግሞ አቁሞ ሲቀጥሉት ሪስፔክት እየተደራረጉ እንዲሰሩ በቃ መልዕክት አስተላልፉላቸው። ሙንታ እንዴት ነሽ? ደህና ነሽ? ውይ አብስዬ አለሽ እንዴ? እየሰማሁ ነበር እኮ። እንዴት ነሽ? ደህና ነሽ እናቴ? ኧረ እባክሽ ገዝታ አሰሪና ላኪልን ለበዓል እንዳይቀሩ ተኮራርፈውም ቢሆን። አዎ እስቲ ዛሬ እንየውና ቪዲዮ ማለት ነው። የዛሬ ቪዲዮ ከነገ ወዲያ በዓል እኮ። አዎ ነገ ነው እንዴ? ከነገ ወዲያ እኮ ከነገ ወዲያ ስለሆነ አመት ባሉ ከነገ ወዲያ ስለሆነ እኛ ዛሬ
በምን እንደምንመጡ እናየውና እና ፍንጩን ካገኘነው እንትን እናደርጋለን ማለት ነው። ማታ ቪዲዮ ሁላችንም ቪዲዮ እንሰራለን። በየቤታችንም ይሁን እሺን እናደርጋለን። በውስጥም ደግሞ ሚሚ እንድትልክ እናደርጋለን ማለት ነው። ኦብስዬ ትዝ ይልሻል? ሀብና ሚስቱ ኦብስዬ ሀብና ሚስቱ ተጣልተው እናያለን ዛሬ። አሁን እኮ በእነሱ ቆይ ልንገርሽ፣ ሀብና ሚስቱ ተጣልተው ለበዓል ግን አንድ ላይ መጡ። ለበዓል አንድ ላይ መጡ። ትዝ ይልሻል? ምክንያቱም ከእንትን ጋራ አሁን ኦልሬዲ ከእንትን ላይ ወጡ። ካላክተሩ ውጪ ሆኗል። አሁን እነሱ ሌሎቹ ወይም 10 ሰው ወይም 20 ሰው ተብሎ ሌላ ኦዲየንስ መጨነቅ የለበትም። አመት በዓል ላይ እነሱን የምናውቃቸው እኛ በፍቅር አይተን የምንደሰትበት። ታዲያ እኛ እኮ ማንኛውም ኦዲየንስ ብዙ ሰዎች እዚህ ቤት ብዙ ጊዜ እናገራሉ። እነሱ ጋር ራሱ ገስት ላይ ራሱ ተናግረን እዚህ የመጡበት ቀን ማለት ነው። በውስጥም ቢሆን በምንም ዙራ ተናግረናል። ምክንያቱም የነሱ ኦዲየንስ እነሱን አይቶ አመት በዓል የልጆቻችሁን ናፍቆት ብዙ ሰዎች እዚህ የነሱ ኦዲየንስ በጣም ህመም ያለባቸው ሰዎች ናቸው። እናታቸውን ያጡ ሰው አለ፣ አባት ያጡ፣ ልጅ ያጣ፣ ወንድም ያጣ እዚህ ቤት ራሱ ብዙ ሰዎች አሉና በእነሱ ነው የሚደሰቱት። ታዲያ እና ይሄንን ደግሞ አመት ባሉን እንደዚህ የሚውሉት ከሆነ እነሱ ለኛ ያሉት ምንድነው ጥያቄ ትርጉሙ ምንድነው ነው? አይተን ካልተደሰን አመት ባሉን በሰላም አሁንም የምትቀርቡት ሰዎች ትኖራላችሁ፣ ትሰማላችሁ። እዚህ ቤትም ደግሞ በደንብ ትሰማላችሁ። አሁንም እንላለን። ማታ ደግሞ ወስነን መልእክት እናስተላልፋለን። አሁንም ደጋግማችሁ አሁን የምታወሩ ነገር ቢኖር የምትሳደቡ ሰዎች ለእናንተ እግዚአብሔር ፈጣሪ ልቦና ይስጣችሁ። በእነሱ ዙሪያ ያላችሁ ሰዎች ይሄ ነገር ማስተካከል አለባችሁ። ከደህና ሰዎች ጋር ደህና ሰዎቹን እንዳታሳሱ። ምክንያቱም አመት በዓል እየመጣ ነው። አመት በዓል በፍቅር ካላክተሩ ውስጥ ሆናችሁ ራሱ ማስተካከል ትችላላችሁ። ይቻላል። ካላክተር ውስጥ ሆናችሁ ሰዓት ካነሳችሁ ማለት ነው። ሰዓት ካነሳችሁ ካላክተር ውስጥ ሆናችሁ ምን ማድረግ አለባችሁ? ያመጡት ብሩኬ አሁን ኦሬዲ ሃይሚ ተስተካከይልኝ አብረን እንጋፈጥ ብሏል እና ያኛውን ሃይሚም እዚህ ቦታ ላይ ከታደርገሽው የእንትን ያደረግሽውን አንቺ ጋር የተሰማሽውን ስሜት ልክ ነሽ፣ ትክክል ነሽ። አሁንም ያንን ከታደርጋ እንትን አድርጋ ከብሩኬ ጋራ ለአመት በዓል በደስታ በፍቅር መምጣት አለባችሁ። ከዛ ያለው ደግሞ ህይወት የሚመጣው አይታወቅም። አዲስ ነገር የሚመጣው ካላከራችሁ ትላላችሁ ማለት ነው። ከታርጉ ክብር ብዙ ክብር የምንሰጣችሁ ብዙ ሰዎች አሉና ይሄንን ደግሞ ማታ ምን እንደሚመጣ አሁን ማወሰን አንችልም። ሙንታዬ ገባሽ? አንዳንድ ጊዜ ድምጽ ማሰማት ነው። ሌላ ምንጭማው ኑልን ነው። ችግር የለውም እኮ ኑልን ለበኋላ ማለት አሁን ማታ አሁን ወይም ሰላም ሊፈጠር ይችላል። ኧረ እንዳፍሽ ያርገው። ኧረ ይሄ የአዚማም ስራ እንዳፍሽ ያርገው ቶሎ በተቋጨ። ምን እንደሚፈጠር ስለማናቅ ቪዲዮ አይተኑ ነው መወሰን። የዛሬ አሁን መወሰን አለበት። ዛሬና የነገ ቪዲዮ አይተን ማውራት አንችልም። ግን አሁን ነገ የአመት ባሉ ዋዜማ ነው። የአመት ባሉ ዋዜማ ደግሞ በፍቅር ቤተሰብን በፍቅር ያለውን ነገር ከተደርጎ ከዛ ማስቀጠል ይቻላል። ማስቀጠል ይቻላል። ለምሳሌ ትንሽ ኦብስዬ ለምሳሌ እነሱ ስማርት ከሆኑ ሙሽዬ መጣላታችንን እንዳታውቅ ለበዓል አንድ ላይ የሄድን እያሳለፍን ነው ብለው ከታርገው ከዛ በኋላ ከበዓሉ በኋላ መቀጠል ይችላል። እንደዛ ባያደርጉ ምን እንደሆነ ታውቂያለሽ? እንደዛ ባይደረግ መንግስት ራሱ ሰው የገደለውን ይኸውልሽ፣ መንግስት ራሱ ሰው የገደለ
ስንት እንትን ሰርቶ ሰርቆ ብዙ ነገር አድርጎ ለአመት ባል ይፈተዋል። ምረት አድርጎ ይለቅ። ስለዚህ ደግሞ እነሱ ለአመት ባል ብሩኬ ጋር ያለውን ጥፋት ሃይሚ ጋር እንደዛው ይቅርታ ተባብሎ ለአመት ባል ፍትህ ብሎ ማድረግ አለባቸው። ምክንያቱም ይኸውልሽ ኦብስዬ ባልና ሚስት እኮ ይኮራረፍና እኮ ቤተሰብ ጋር ድምፁን አጥፍቶ ሰላም ሆኖ እኮ ሄዶ ይውላል አይደል? እንደዛ ማለት ነው። በቃ ድምፃቸውን አጥፍቶ ሙሽዬ ጋር ሄደው መዋል። እኔ እኮ አንዳንድ ሰዎች እኮ ይገርሙናል። አሁን ሌላ ካላክተሩን ለኛ ልትነግሩ ነው እንዴ? ወይም ደግሞ ስክሪፕቱን ልትነግሩ ስራ መሆኑን እኮ እናውቃለን። ብዙ ሰዎች ደግሞ ግን ልጆቹ እያለቀሱ ነው። አመት ባል ላይ ስንት እናቶች እያለቀሱ በእነሱ ብዙ ነገር የሚያሳልፉ ደስታ ይፈልጋሉ። አሁን አንቺ ስራኑ ብለሽን ታሳምኛለሽ። ሌላ ደግሞ ና ኦኬ እና ራሳቸው የሚታወቅ ባሌልኮን እና ራሳቸውን አሁን እኔ ዝም ማለት ይችላል አውቃለሁ። ሁሉም ነገር ማንጋ ነው አዛን የሚያደርገው ማንጋ ነው አዛን እያለ ያለ ሙንታጋ ነው መሰለኝ። እና ይሄ ሁሉ ነገር የምናደርገው ራስሽ ብቻ ስለተደሰች ሌላ ሰው ደግሞ ይጨነቅ ማለት ትክክል አይደለም። ለዛ ነው ለሰዎቹ ድምጽ ይሰማ የምንለው። ራሴ ተደስቼ የራሳቸው ጉዳይ ማለት እንችላለን። ግን ደግሞ እነሱም ወደ ኃጢአት እንዳይሄዱ ሰው እንዳያልቅስባቸው ጥሩ አይደለም። የሰው እንባ ጥሩ አይደለም። አንድ ቀን ቆጥሮ እግዚአብሔር የሚከፍለው እንባሽን ነውና በፍሬ ቆጥሮ ለነሱ ጥሩ አይደለም። እኛ ለነሱ ማሰብ ትተን አይደለም፣ ስራ የማወቁን እናውቃለን። ግን ደግሞ ጥሩ አይደለም። እነሱም በሰላም አመት ባል ትርጉሙ ምንድነው? ለእናንተ እስቲ ንገሩኝ። አንዳንድ ሰዎች የምትናገሩት ንግግር አስተካክሉ። ለእናንተ አመት ባል ምንድነው? አጣት አትበይ አንቺ አጣት ምናምን አትበይ። አጣት ምናምን አትበይ፣ ጥሩ አይደለም። ምክንያቱም እነሱ ስራቸውን ነው ስለሆነ መቀበል እኛን መቀበል ያቃተንና አጣት ነው ምናምን አትበይ፣ ጥሩ አይደለም። እንዴ ምን ሆነሽ ነው? ሰው ሌላ ነገር ያስባል። አይደለም ከታች የምትጽፈው ኮሜንት አይተሻታል እንዴ? የምትለው ኮሜንት አላየሁም። አንቺ አጣት ነው የሰው እንባ ምናምን ሲቲ ማለት የሰው እንባ አጣት የሚሆነው የሆነ ክፋት ሲሰሩ ሰው ክፋት አንቺ ላይ ሰርቶ ወይ ደግሞ ያንቺን ነገር ወስዶ የሆነ ደግሞ ሰው ሲዘልም ነውና አይደለም። ይኸውልሽ ሰው ደግሞ ሌላ ነገር ነው የሚያስበው። እንደዚህ አትበይ። ፈጣሪ ወደ ልባቸው ይመልሰው እንጂ እንደሱ አይደለም። ለነሱ ጥሩ ነገር ያለው ነው እኮ መናገር ግዴታ ነው። ምን ሆነሻል? አይ እኔ እኮ አታውሪ አላልኩም። ምክንያቱም እኛን እኮ ልባችን ነው መቀበል እምቢ ያለው እንጂ ስራ እንደሆነ እኮ አንቺም ታውቃለሽ፣ ሁላችንም እናውቃለን አይደል? ግን አሁን እኛ እንደዚህ የሰው እንባ ጥሩ አይደለም ምናምን ስንል ደግሞ ለሰው ወደ ሌላ ነገር ነው የሚወስደው። ገባሽ? ስለዚህ ጥሩ አይደለም። ያላ እና በቃ እንደዛ ነው። ፋበሉ ይስተካከላል። ዛሬ ቪዲዮ እናያለን እና ታዬ ዛሬ ቪዲዮ እናያለን። እስቲ ዛሬ እኔ እንትን ነው ቆፍጠን ብያለሁ። ናኒ ዛሬ ምን ላይ ነሽ አንቺ? ቪዲዮ ቆፍጠን የሚያስብል ነገር አለ እኔ ጋር። አንቺ የሚያስፈራ ነገር ይኖራል? እኔ ዛሬ ምንም ያስፈራኝ ነገርም የለው። ምንም ነገር አይመስለኝም ዛሬ። ኦብሴ
ከታች አንድ እህታችን ስራ ነው የሱ ሰው እያለች ነው። አልማዝ ተወልደ አልሚ የስራ መሆኑን እናውቃለን፣ ግን ለበዓል ፋሚሊ እንዲደሰት አብራችሁ ኑ እያልን እየጠየቅን ነው። ከበዓል በኋላ ደግሞ ስራውን ትቀጥላላችሁ፣ ስትቀጥሉ ደግሞ ተከባብራችሁ ስሩ፣ እኛ እናያለን የሚል መልእክት ነው ማስተላለፍ የፈለግነው። እሺ አልማዝ ከታች አለች። መልሼ እላታለሁ እኮ ምንታዬ፣ ለእሷ ሰጥቼ መልስ ሰጥቻታለሁ። እና ለማንኛውም እንግዲህ ያው እንዳልሽው ወብስዬ እንጠብቃለን ማታ። አዎ ማታ ጠብቀን፣ ይኸውልሽ አንቺም የዛሬ ማታ ጠብቀን፣ ኔትወርክሽ እምቢ ካለ ነገ ጠዋት በጊዜ ግቢ። ማታ ማታ እኮ አይሰራም፣ ኔትወርኩም አይሰራም፣ እኔም አይመቸኝም ማታ ማታ ወብስዬ። ስለዚህ እስቲ ኢንሻአላህ አዎ ነገ በጊዜ ማለት ታኔ ነውና ቪዲዮ ነውና ነገ በጊዜው ለመግባት ሞክሪ፣ ነገ ጠዋት ማለት ነው። በቃ እሺ እንጠብቅሻለን ማለት ነው። እንጠብቅሻለን። በጊዜ ግቢና ምን ላይ እንደሚሄድ ዛሬ እኛ እንሰራለን። ቪዲዮ እዚህ መልዕክት እናስተላልፋለን። ቪዲዮ እንሰራለን። በቃ ሰላም ገብተሽ ነው እኮ ሰሞኑን እየሰራው ነበር እኮ እኔ ራሱ ሪከርድ እየሰራው ነበር። እና አሁንም ደግሞ ዛሬ የሚመጣውን ነገር አይቴ ነው ሁሉንም ነገር ማታ ላይ ደርሰን እንወስናለን። በቃ ሰላም ሁኑ እሺ። ከላይም ከታችም ያላችሁ እህቶቼ ሰላም ሁኑ እሺ። እናመሰግናለን። ምን ታየነው? እናመሰግናለን። ይበርልን እና ዘርፌ ዛሬ ስራ ይዛ ነው፣ ድምጿንም አልሰማው። እንትታይ ያለ ከታች እኮ እየሰማህ ነው። ዘርፍዬ ሰላም ነሽ? ድምፅሽ አጠፋሽብኝ እኮ። ሰላም ብዬሻለሁ እኮ። እንዴት ነሽ የኔ ወድ? ሰላም ነሽ ወይ አልኩሽ እኮ። ስቤሽ ሰላም ብዬሻለሁ ነው ማሪ። አልታየኝም ነበር። እንዴ ሰላም ነው? ስራ ይዘሽ ነው? አዎ ስራ እየሰራሁ። ሴትዮዋ የጿሚ ናት። እራት እየሰራሁ። ማሻአላ ዛሬ ሰኞ ነው። ሰኞ ሰሞኑ በመደዳ እየጾመች ነው። ተምረላት እናቴ። በተረፈ ደህና ናቸው። ድምጻችን ይሰማያል እኮ ነው ዛትዬ። አዎ ይሰማል። ማታ ቪዲዮ እንዳለችው ይታይና እናወራበታለን። በቃ ሰላም ሁኑ እሺ። ዜዶ እጠብቅሻለሁ በስልክ ወጣች። ሰላም ሁኑ ዜዶ እጠብቅሻለሁ በስልክ ሜሴጅሽና ሰላም ሁኑ። እሺ ሰላም የኔዎች እንዴት ናችሁ? ደህና ናችሁ? ሰላም ነሽ ወይ? እንዴት ነሽ? ሰላም ነሽ? እግዚአብሔር ይመስገን አለን። ጤናችሁ፣ ስራ እናንተ ሊጣሊጡና ናኒ ያላችሁ እንዴ? ሊጣሊጡና ናኒ ማለት ነው። እርፍ ሁሉም ጸጥ አለ። ናኒ ልብስ እያጠብኩ ነኝ እኮ። አዎ አለሽ አይደለም? እንትን ታልክ ያለው
እጣ ግዢ ተብያለሁ እና ታሪካለሁ። ቤቱን ጠብቁ።